ዛሬ አጠር ያለ መልእክት ለሃይሜ ነው። ለብሩኬ ዛሬ አላካትተውም። ለብሩኬ አይደለም ዛሬ ለሃይሜ ነው። ግን ሁለታቸውን ሰላማችሁ ብዝት ይበል። እወዳችኋለሁ። እንደ ልጆቼ ነው ማያችሁ። እንደ ልጆቼ እኔ ዛሬ የሴት ልጆቼን የምመክራቸው ምክር ዛሬ ለሃይሜ ሼር እንድታደርጉልኝ እፈልጋለሁ። ሃይሜ ሴት ልጅ ቤቷን በእጇን ትሰራዋለች። ሰነፍ ሴት በእጇን ቤቷን ታፈርሳለች። እቺ ልጅ ተልኮ ኖሯት እንደመጣች አንቺም ጠንቅቀሽ ታውቂያለሽ። በቅርብም በሩቅም ጠላት እንዳለባችሁ ጠንቅቀሽ ታውቂያለሽ። ብሩኬ ባነጋገር ማሸነፍ አይችልም። ብሩኬ ባነጋገር ማሸነፍ አይችልም። የዋህነት ያጠቃዋል። አንቺ ግን ጥበበኛ ነሽ ሃይሚዬ። አንድ ምክር ልምከርሽ እንደ እናት፣ አንድ ምክር ልምከርሽ እንደ እናት። ጀግና ሆነሽ ጎበዝ ሆነሽ ይሄ ነገር ተጋፍጠሽ አሁን ብሩኬ ከዚህ ነገር ተናጥቀሽ ካለወጣሹ ሃይሚ ወደፊትስ ምንድን ነው ይሄ ልጅ ያንተ አይደለም ሲባል አንቺስ ምን ትያለሽ? የዘላለም ጸጸት ለምን ታስገቢያለሽ? ሃይሚ የሚወዱሽ እናቶች ብዙ አሉ። በጸሎት በድዋ ከጎንሽ አለን። ይሄ ነገር ያልፋል። ብሩኬ እቺ ልጅ ተልኮ እንዳላት አሁን ገብቶኛል። ቢገባሽ ትላንት ይገባሽ ነበረ። ትልቅ እናንተን ለመበታተን ከጎናችሁ ያሉ አጠገባችሁ ያሉ አብረው እየበሉ አብረው እየጠጡ አብረው አለሁ እያሉ ግን እናንተን ለመበታተን ቀን ሌሊት እንደሚጥሩ እኛ በሩቅ ቁጭ ብለን ጠንቅቀን እናውቃለን። ሁሉንም እናውቃለን። አንቺንም ጠንቅቀሽ ታውቂያለሽ። ብሩኬ ከዚህ ነገር ተናጥቀሽ ማውጣት ነው ያለብሽ። አንቺ ስስ ጎንሽ ሁሌም ያውቁታል። ለምን የመጣ ሁሉ ትቼ በቃ እኔ ካንተ ተለያይቻለሁ አይባልም። ሴት ልጅ እኮ ጀግና መሆን አለባት። ሴት ልጅ የወደፊት የልጆቿን የምታስተምርበት አርያ ነው ይዛ መውጣት ያለባት። በዚህ ሰዓት በዚህ በአጣብቂኝ ጊዜ ብሩኬን በዚህ እሳት ትተሹ ትወጫለሽ። ህሊናሽ ያርፋል ሃይሚዬ፣ የኔ ውድ ልጅ። አይደረግም እኮ ስትመጣ አፏን አስይዣት። ጠላት አፋቸው ያዙ። በቅርብም በሩቅም ተበታተኑ ብለው ቀለሊት የሚተጉ አፋቸው አስይዣቸው። ብሩኬ ልጁ ያንተ አይደለም። ያንተም ከሆነ እሰዩ ና። ነገ ሌላ ቀን ነው። ነገ ይነጋል። ዛሬ ሊመሽ ይችላል፣ ነገ ግን ይነጋል። የሚፈርድ አምላክ አለ፣ ይፈርዳል። ና ብለሽ እጁን ይዘሽ ብሩኬ ወንድምሽም ነው፣ ባልሽም ነው፣ አባትሽም ነው፣ ሁሉም ነገርሽ ነው። ሃይሚዬ ለብሩኬ አንቺ እህትም ነሽ፣ ሚስትም ነሽ፣ እናትም ነሽ፣ ሁሉም ነገርሽ ነን። ሁሉም ነገር እኔ ለባሌ የምነግረው ገመናዬን ለእናቴ ልነግራት አልችልም፣ ለአባቴ ልነግረው አልችልም። ባሌም እንደዛው ለኔ ልንገርሽ የኔ ውድ ልጅ፣ በእንደዚህ አይነት ጊዜ ተናጥቀሽ ካላወጣሹ፣ በእንደዚህ አይነት ጊዜ ስበሽ ካላወጣሹ፣ አንቺ በአነጋገር አሸንፈሽ ካላወጣሹ የቱጋ ነው ሃይሚዬ የኔ ውድ ልጅ? የቱጋ ነው? ተናጥቀሽ አውጩ። አፏን አስይዣት። እቺ አፏን ሞርዳ የመጣች ናት። አይኗን በጨው ጥብጥብ አድርጋ የመጣች ናት። ለመበተን የመጣች ናት። አስመስላ የመጣች ናት። አሳፍሪያት። በትናንቱ ራሱ ማሳፈር ነበረብሽ። በትናንቱ እኛ እርጉዝ ትሁን አትሁን ለራሷ አስቀምጠንላታል። የእናቶች እርግማን እንባችን አስቀምጠንላታል። ሃይሚዬ ጀግና ሁኝ፣ ብልህ ሁኝ፣ ጥበበኛ ሁኝ። ቤትሽ እንዳታፈርሹ፣ ቤትሽ ስሪ። ይሄ መልእክቴ ላንቺ ነው የኔ ውድ ልጅ። ዛሬ አጠር ያለ መልእክት ለሃይሜ ነው። ለብሩኬ ዛሬ አላካትተውም። ለብሩኬ አይደለም ዛሬ ለሃይሜ ነው። ግን ሁለታቸውን ሰላማችሁ ብዝት ይበል። እወዳችኋለሁ። እንደ ልጆቼ ነው ማያችሁ። እንደ ልጆቼ እኔ ዛሬ የሴት ልጆቼን የምመክራቸው ምክር ዛሬ ለሃይሜ ሼር እንድታደርጉልኝ እፈልጋለሁ። ሃይሜ አንድ እህታችን እንደ ልጆቼ ነው ማያቸው፣ ለብሩክና ለሃይሚ ይሄ ድረስልኝ በተለይ ለሃይሚ ብላለች። የተናገረችው ነገር በጣም ደግፌው ስለነበረ እኔም ሀሳቤ ስለነበረ ወደ ሃይሚ እንዲደርስ እንግዲህ ሼር አድርጉልኝ ብላለች። በዚህ አጋጣሚ እኔም
ሜሽን አደርጋታለሁ። ሀይሚዬ ይደርሳታል ብዬ ተስፋ አደርጋለሁ። የኛ ውድ ቤተሰቦች መሀል ገብቻለሁ። እንግዲህ ሰላም አላችሁም፣ ሰላማችሁ ብዝት ይበል። ሀታታ አላበዛባችሁም፣ ምክንያቱም የልጅቷን እንትን ማድረስ ነው የፈለኩት። የኛ ውድ ቤተሰቦች እንግዲህ የተፈጠረው ነገር ሀይሚ ጋር ከትናንቱ ዛሬ የተሻለ ነገር አለ፣ ከነገ ዛሬ የተሻለ ነገር አለ ስንል ነገራቶቹ ሁሉ እየባሱ መጥተዋል። ምክንያቱም እየሩስ እንደምታዩት ቀላል ሰው አይደለችም። ብዙ ነገር አታደርግም ያልነውን ሁሉ አሁን ታደርገዋለች የሚለውን ነገር እንግዲህ እያሳመነችን ነው። ትናንትናም ሰምታችኋል። በዚህ መልኩ በተንኮል ከመጣህ የማደርገውን ነገር አሳይሃለሁ ብላለች። እንግዲህ ምን እንደምታመጣብን እንግዲህ አናቅም። ሜቢ እንግዲህ ወይ የተገናኙበትንም ፓርት እንግዲህ አይታወቅም። እንዳያችሁት መጠጥ ምናምን ይዛ እየዞረች ከዛ ከልጁ ጋራ ቲክታክ ላይ አይተናል። እንግዲህ አይ ዶንት ኖ እንግዲህ ብሩክ በዛ በከፋው ሰዓት እንግዲህ እናቴ ጋር ሊሄድ ብሎ ከአዲስ አበባ ከሀይሚ ጋር በተጋጨ ሰዓት ወደ እሷ ጋር ወደ ቡታጅራ ሲሄድ እንዳጋጣሚ አግኝቷት እንግዲህ የተፈጠረው ነገር ፈጣሪና እሷ ብቻ ናቸው የሚያውቁት። እንግዲህ እውነቱ ካልወጣ አሁን ላይ ግን ሀይሚ ባለችበት ቦታ ላይ እሷን እንደማይፈልጋት ስለተናገረ ብቻ ያንን ስተቱን አሜን ብለሽ ተቀብለሽ ከጎኑ ሆነሽ ያሉትን ነገሮች ብሩኬ በንግግራቶች ነገራቶችን ሰው ማሳመን ስለማይችል ሀይሚ ከጎኑ ሆነሽ ይሄን ነገር የእውነት የምታፈቅሪው ከሆነ ለፍቅራችሁ ዋጋ መክፈል አለብሽ። የፈለገ ነገር ቢሆን ይሄንን ህይወት ኖርሽበትም አልኖርሽበትም ለማን ደስ ይበለው ብለሽ ለቀሽ ባልሽን ለማንም ትሰጫለሽ የሚል እቅድ መልእክት ነው እንግዲህ የተላለፈው። ባይዘወይ እኔም እሷን ሁሌ ትጫኛታለሽ ይሉኛል ቤተሰብ እያልኩ ነው እንጂ እኔ ራሱ ይህንን ህይወት ኖርኩበትም አልኖርኩበትም በሀይሚ ቦታ ብሆን ሀይሚ አዎ ተከድታለች። ግን የተከዳችበት ነገር አንድ ርዕሱ የእሷ ነው። እንግዲህ ደካማ ጎኑ ናት እሷን ማጣቱ አይፈልገውም። ግን ደግሞ አሁን ላይ እሱም እንዳልተፈጠረ ያን ነገር ራሱን እርግጠኛ አድርጎ እሷን እንዳያጣት በጣም እየለፋ እየጣረ ነው። በዚህ መካከል ግን እኔም በሀይሚ ቦታ ብሆን ይሄንን ህይወት ኖርኩበትም አልኖርኩበትም ማለት ነው እሷን የሚያስደስት ነገር አላደርግም። በዚህ አሁን ትናንትናና ትናንት ወዲያ ባየነው ቪዲዮ በትክክል ብሩኬ ሀይሚ ከጎኑ እንድትሆን ይፈልጋል። ይሄ እንግዲህ ይሄንን ችግር ሲያመጣው ፈልጎት አይደለም፣ ተገዶ ነው የገባበት እዚህ ችግር ላይ። በዛን ሰዓት እንግዲህ ያለውን ስሜቱን ያለሁበትን እኔ ነኝ የማውቀው ብሏል። ይሄን ነገር ፈልጎት አይደለም፣ እዩን አገኛለሁ ብሎ አይደለም ከአዲስ አበባ ወደ ቡታጅራ የሄደው በአጋጣሚ ነው። እሷ ደግሞ እዩ ደግሞ ይሄንን ወጥመድ አታጠምድም ተብሎ በድራማው መልክም ቢሆን አታረግም ተብሎ የሚያሳምን ብዙ ነገሮችን እያወጣች ነው። እንደምታዩት ከብዙ ወንዶች ጋር መጠጥ ቤት፣ ጭፈራ ቤት ምናምን ነች። እንግዲህ እያያችኋት ከሆነ ቲክታክ ላይ እየዞረ አይቻለሁ። ብሩኬ ድሮ ኤክሷ ነው። አሁን ላይ ከሀይሚ ጋር እንደተጣላ ታውቃለች። ወደ ራሷ ለማምጣት የማታረገው ጉድጓድ የማትቆፍረው ጉድጓድ አይኖርም ብዬ አላስብም። አሁን ላይ ሀይሚና ሀይሚ ናት። ይህንን ህይወት ብትኖሪበትም ባትኖሪበትም ለምን ድብልቅልቁ ፍንችርችሮ አይወጣም ማለት ነው። እስከ ጥግ ድረስ መጋፈጥ አለብሽ ማለት ነው። የምሬ ነው። ምክንያቱም ብሩኬ ንጹህ ሲሆን ብቻ አይደለም ወደ አንቺ መፈለግ ያለብሽ። 2 ቀን አሁን ያየነው ቪዲዮ ብሩኬ ከትናንት ወዲያ ልጁ የኔ አይደለም ብሎ አባቱ እሱ ነው ሲባል አባቱ አላመነችም። መረጃ የለም 2 ልብ ሆናለች። ግን አይዞህ ምናምን እያለች እያጽናናቸው ነበረ። ትላንትና ደግሞ በቃ የኔ እናንተ ጉዳይ አብቅቷል እዚህ ጋር በቃ ያንቺን ደካማ ጎን የሚያውቁት በቃ እንለያይ የምትዩን ፓርት ነው። እሷም ደግሞ የምትፈልገው ይሄን ነገር ነው። ብሩክ ደግሞ ሰሷ ልጅ ጋር ተለየም አልተለየም ይሄ ልጅ ቢሆን እንኳን ህይወቴ ይቀጥላል ነው እማጣው አንቺን ነው ብሏል ብሩኬ ማለት ነው። የሚያጣው ሀይሚን ነው የሚያጣው። መኖር ይችላል በምድር ላይ ማለት ነው። ማንም አያስገድደውም። ይሄ ችግር ተፈጠረ ሀይሚን አጣ። በቃ ሀይሚን አጣ ማለት የሆነ ምንም የሚመጣበት ነገር የለም። ነገር ግን ሀይሚ እዚህ ጋር እንደ ድራማውም ሆነ እንደምን ብትረዳው በጣም የተሻለ ነው ብዬ አስባለሁ። እስከ ጥግ ድረስ መከራከር ትችላለች ሀይሚ ማለት ነው። አንዳንዴ ሴት ልጅ በንግግር ሰውን የሆነ ማስተካከል ማሳመን ትችላለች። ብሩኬ ብዙ ጊዜ አነጋገር አይችልም እውነት ለመናገር ማለት ነው። ማለት ነገራቶቹን የሆነ መናገር የሚፈልገውን ነገር ከመናገር በመናደድ ነው የሚቀለው ብሩኬ ማለት ነው። እና በዚህ መካከል ቅብል ብለሽ ገብተሽ እያንዳንዱን ማለት ነው ጥንፋፊ ያተር ጥንፋፊ ብታረጊው ሀይሚ እንዴት እንደው ጀግና ማለት የዛን ጊዜ ነው እንጂ እንዴት ነው እኔ ትናንት ማፈቅረውን ሰው ስንት ዋጋ የከፈልኩበትን አንድ ቀን ስተተሳሳተ ብዬ እኔ በፍጹም እሷን ደስ እንዲላት ብዬ እንድትፈቅድለት አልኖርም። ይህንን ህይወት
ከተመቸሽ ከተስማማሽበት ትኖሪበታለሽ ካልፈለግሽው መተው ትችያለሽ ግን እስከ ጥግ ድረስ በቃ መጋፈጥ አለብሽ በቃ ልሂድ ምናምን የሚባል ነገር በፍጹም እኛ ከሃይሚ እናንተ የሃይሚ ደጋፊዎች እንደዚህ አይነት መስመር አትክፈቱ ከሌላ ወንድ ጋር ትለጥፏት በቃ ይሄ ነገር ተፈጠረ አይደለ የተፈጠረው ነገር አዎ በሰዓቱ ብዙ ዋጋ ከፍላለች ሃይሚ ታማለች ህክምና ገብታለች ብዙ ነገር ሆናለች ያ ነገር አልተሰማንም ማለት አይደለም ግን አሁን ላይ ደህና ናት ያለችው ሃይሚ ማለት ነው ደህና ናት ያለችው ብሩኬ ግን እሷን ላለማጣት ብዙ ጉድጓድ እየቆፈረ ነው ይሄ ፍቅር እኮ የሁለቱም እኮ ነው እሷ ድጋሚ ብትከዳ ትጎዳለች ስላላችሁ እሱስ አይጎዳም እሱ ያፈቅራትም እዚህ ጋር እሱ ምንድነው እሱ ስሜት የለውም እሱን እዚህ ጋር እንደ ግንድ ነው እንዲያያችሁት አንዳንዴ እኩል ለመረዳት ሞክሩ ሃይሚ ተሰበረች ኦኬ እሱም ይሰበራል ምክንያቱም ያንን ስተት እኮ እሱ ፈልጎት አይደለም ያደረገው ሳይፈልገው ነው በቃ ድንገት የሆነ ነገር ነው እንደዛ ብላችሁ ነው መረዳትና ማሰብ ያለባችሁ የዚችን እህታችንን ምክር በጣም በጣም አክሴፕት አድርጌዋለሁ የምሬን ነው እውነት ሃይሚ እዚህ ህይወት ኖረችበትም አልኖረችበትም እስከ ጥግ ድረስ ማለት ነው መጋፈጥ ከዛ በኋላ መስመሩን አስይዛ ለምን አትተውም ይሄ ህይወት የቀረ ይቀር ምንም ችግር የለውም ምክንያቱም አሁን ሃይሚ ጥቅመኛ ናት እያለ ነው ህዝቡ ራሱ ያለው ማለት ነው ሶ የሆነ ነገር ንጹህ ሲሆን ትፈልገዋለች ግን የሆነ ነገር ሲሆን አትፈልገውም ማንኛችንም አንፈልግም እኮ ይሄን ነገር ግን በድራማውም ሆነ በምንም ሆነ ሃይሚ ከብሩክ ጎን ሆና እያንዳንዱ ነገር መስመር ማስያዝ ማስተካከል ትችላለች እውነቴን ነው እና የኔ ውድ ቤተሰቦች የዩ ያየሁት ቪዲዮ ዛሬ በጣም 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 ያሳፍራል እውነት ለመናገር ማለት ነው እና ከባድ ነው ብቻ የሚመጣውን ነገር ደግሞ ፈጣሪ ነው የሚያውቀው ለማንኛውም የኛ ውድ ቤተሰቦች አይዟችሁ ከነቁስልሽ መራመድ አቆሚ ይሄን እጃችን ልክ እንደዚህ ብናፋትገው በፍጹም አያመንም አይደል እዚህ ጋር ግን የተወሰነሽ ቁስል ብትኖርብን አይደለም ማፋተግ ይቅርና ለመንካት እንኳን ያመናል ህይወትም እንደዛ ነው ትላንት ያለፈ ቁስላችን ይዘን ትዳራችን የፍቅር ግንኙነታችንን ልጆቻችንን ስራችንን መምራት ይከብደናል ትንሿ ነገር ሁሌም እየገነነች ትረብሸናለች ስለዚህ ምንም ነገር ለማድረግ ከመራመድሽ በፊት ትላንት ያልታከሙ ቁስሎችሽን ለማከም ቅድሚያ ስጪ በዚህ አጋጣሚ ከትላንትሽ ለመታረቅ በራስ መተማመንሽን ለማሳደግ የፍቅር ግንኙነትሽን ለማስተካከል የምትፈልጊ ከሆነ ለአራተኛ ዙር የምንሰጠው ያልተሰፈረ ፍቅር የተሰጠ